እንዴት ደስ እንደሚል ልነግራችሁ አልችልም። የጧት ሩቲን አልተለመደም። ስፔሻሊ ሴቶች እንነሳለን፣ ልጆቻችን ትምህርት ቤት ስለሚሄዱ ተነስተን በቃ ለነሱ ቀዝቃዛ ሻወር ሁሌ ጧት እስክትለምዱት በጣም ይከብዳል። ራሳችንን ጊዜ መስጠት አለብን። እንደ ሴት ራሳችንን መጀመሪያ ቴክ ኬር ካደረግን በኋላ ነው ሌሎችን ቴክ ኬር የምናደርጋችሁን በአግባቡ ተጠቀሙ። ስኪናችን ቆንጆ ነው፣ ቆዳችን ጥርት ያለ እንዲሆን፣ ከሪንክል ነፃ እንዲሆን። ሃይ ሰላም፣ እንዴት ናችሁ? ዌልካም ቱ ማይ ቻናል። እንኳን ወደ ቻናሌ በሰላም መጣችሁ። አዲስ ከሆናችሁ ለቻናሌ ሰብስክራይብ በማድረግ የቻናሌ ቤተሰብ ሁኑ። እዚህ ላይ ብዙ ነገሮችን እንማማራለን ብዬ አስባለሁ። ዛሬ ሼር የማደርጋችሁ የጠዋት ሩቲኔን ወይም ደግሞ የጠዋት ልምዴን ቀኔን ቅልል ያደረገልኝ ሩቲን ስለሆነ ለእናንተ ላካፍላችሁ ብዬ ነው። የኢትዮጵያውያኖች ዘንድ የጠዋት ሩቲን አልተለመደም። ስፔሻሊ ሴቶች እንነሳለን፣ ልጆቻችን ትምህርት ቤት ስለሚሄዱ ተነስተን በቃ ለነሱ ለበዓል በቃ ለሁሉም እንባክናለን፣ ብዙ ሰክሪፋይ እናደርጋለን። ስለዚህ ለራሳችን ጊዜ መስጠት አለብን። እንደ ሴት ራሳችንን መጀመሪያ ቴክ ኬር ካደረግን በኋላ ነው ሌሎችን ቴክ ኬር የምናደርገው። እና ለምሳሌ አሁን ጠዋት እንነሳለን፣ ጠዋት 6 ሰዓት ወይም ደግሞ በኢትዮጵያ አቆጣጠር 12 ሰዓት የምንነሳ ከሆነ 30 ደቂቃ ቀደም ብለን አላርም እንሞላና 30 ደቂቃ ቀደም ብለን ያችን 30 ደቂቃ ለራሳችን ጊዜ እናደርጋለን። ጠዋት እኔ ከእንቅልፌ ስነሳ ሁላችንም ያው በየሃይማኖታችን መጸለይ ካለብን እንጸልያለን፣ መጽሐፍ ቅዱስ ማንበብ ካለብን እናነባለን። ያ ልምድ እንዳለ ሆኖ አንድ ነገር የምነግራችሁ፣ እንደተነሳችሁ ስልካችሁን ቼክ አታድርጉ። ማለት ነሰሰሪ ከሆነ ሰው ባል ውጭ የሚሰራ ከሆነ ምናምን ካልሆነ በስተቀር ስልካችሁ ላይ ስታክ አታድርጉ። ስልካችሁ ካያችሁ ሮል እያደረጋችሁ ክሊን ሆኖ የተነሳውን ብሬን ጭንቅላት ነው የምትበርዙት። ስልካችሁን አታንሱ። እኔ የማደርገውን ነገር ለእናንተ ላሳውቃችሁ። ጠዋት ስነሳ ሻት ወስዳለሁኝ። እነዚህ ሱቅ ላይ ይሸጣሉ በተለያዩ ባትሎች፣ ግን እኔ ቤት ውስጥ ነው የምሰራቸው። ቤት ውስጥ የምሰራበት ምክንያት ምንድነው? እኔ አውቃለሁ ምን ውስጡ እንደማደርግ። እዛ ግን ያለው ብዙ ኬሚካሊ ነው እንዲቆይ ተብሎ ብዙ ነገሮች ተደርገው የሚደረጉ ሻቶች ናቸው። እና ኢንግሪዲየንቶች ውስጣቸው የሚገባውን ነገር ስለማቅ ራሴ ፍሬሽ እሰራለሁ ማለት ነው። ይሄኛው ዝንጅብል፣ ቲመሪክ፣ ብላክ ፔፐር ወይም ደግሞ ቁንዶ በርበሬ፣ ብሊቭ ሲናመን፣ ሎሚ፣ ብርቱካን ለማጣፈጥ እና እንደሱ አድርጌ ነው የምሰራው። ሲስተማችን ለምግብ ማፍጨትን ሂደትን በጣም ስሙዝ ያደርጋል። በጣም ሰውነታችንን ክሊንዝ ያደርጋል። ለስኪናችን ቆንጆ ነው ይሄ። ከእንደገና ደግሞ ይሄኛው አለ ቀይ ስር፣ ስኪናችን ስሙዝ እንዲሆን ክሊን እንዲሆን ጥርት ያለ ማለት ቆዳችን ኮልጅን የሚባል ፕሮቲን ያስፈልገዋል። ቆንጆ ወዝ እንዲኖር ግሎ እንዲያደርግ ያንን ፕሮቲን ያስፈልገዋል። ኮልጅን የተባለውን ፕሮቲን ስቲሙሌት በማድረግ ቆዳችን ጥርት ያለ እንዲሆን፣ ከሪንክል ነፃ እንዲሆን፣ ከፋይን ላይን ነፃ እንዲሆን፣ ከብጉር ነፃ እንዲሆን፣ ዲስከለሬሽንን በጣም ኢቨንቶን በማድረግ ማለት የተለያየ ጥቁር ነገር ካለብን እሱን ጽድት በማድረግ በጣም የታወቀ ነው። ሁሉም የነዚህን ኢንግሪዲየንት እዚህ ላይ አስቀምጥላችኋለሁ። የሁለቱንም እናንተ ቤታችሁ መስራት ትችላላችሁ። እነዚህን ከሰራችሁ በኋላ ከቀን በፊት ወይም ደግሞ ከ2 ቀን በፊት በጠዋት ላይ ኢዚ አንስታችሁ መጠጣት ብቻ ማለት ነው። እነዚህን ከጠጣው በኋላ አንዱን ማለት ነው ዝንጅብል ሻቱን ወይም ደግሞ የቀይ ስር ሻት አንዳቸውን መርጬ ወስድና ጠጣለሁ ማለት ነው። ይሄንን ከጠጣው በኋላ ውሃ ጠጣለሁ። 1 ብርጭቆ ውሃ ንጹህ ውሃውን ዝም ብሎ ከመጠጣት ይልቅ ሞር ፍሌቨር እንዲኖረውና ኦር ደግሞ ሄልዚየር ለጤና ብዙ ቤኔፊት ያለው ውሃ ለማድረግ ኩከምበር፣ ለመን፣ ምንት ወይም ደግሞ ናና ቅጠል፣ ዝንጅብል፣ ቲመሪክ አድርግና እሰራለሁኝ። እንደዚህ በትልቅ ጃር እሰራለሁኝ። ከዛ ጠዋት ላይ በቃ ጨምሬ ብርጭቆ ላይ ኢዚ ሆንልኛል ማለት ነው። ከትላንትና ሰርቼ ራሴን ፕሪፕ አድርጌ ለራሴ አዘጋጅቼዋለሁ። ይሄንን አንዱን ከጠጣ በኋላ ወዲያውኑ ውሃ ጠጣለሁ ማለት ነው።
ውሃ መጠጣት ማድረግ ያለውን ቆሻሻ ነገር ሁሉን ነገር ክሊንዝ ያደርግላል። ከነዚህ ጋር አንድ ላይ ቆንጆ የምግብ መፍጨትን ያፋጥንላል። ስሙዝ ይሆናል። ሆዳችን አይነፋም። ቆዳችን ጥሩ ስኪን ይኖረናል። አንዳንድ ጊዜ ሁሉ ጊዜ ስለ ስኪን ስናወራ ምንድነው ሁላችን የምናስበው ከላይ የሚቀባ ነገር ብቻ ቆዳችንን የሚያጸዳ ይመስለናል። ተሳስተናል። ወደ ውስጥ የምናስገባው ነው ወደ ውጭ ወጥቶ ጥሩ ግሎ፣ ጥሩ ቆዳ፣ ጤነኛ ቆዳ፣ ቀናችን ጥሩ እንዲሆን የሚያደርገን ወደ ውስጥ የምናስገባ ነው። እዛ ፊቴን በበረዶ ውሃ ከዘፈዘፍኩኝ እንዳልኩት ከዘፈዘፍኩኝ በኋላ ሞይስቸራይዘር አደርጋለሁ። እኔ የምጠቀመው የራሴ ብራንድ የሆነ በብዙ ሪሰርች የሰራሁት በፊት በጣም ብዙ አሜሪካን ውስጥ አሉ የሚባሉ ቢኮዝ እኔ ኮስሞቶሎጂስት ስኩል ሄጃለሁኝ ለስኪን እና ለፀጉር ክላስ ሰርቲፋይ ነኝ ሄጃለሁኝ እና አለኝ ላይሰንስ እና ማንም መግዛት የማይችለውን ነገር ሁሉ መግዛት እችላለሁ ለፀጉርና ለስኪን ማለት ነው። በጣም ተጠቅሜያለሁኝ። ፊቴ እንደዚህ ነበረ። ከዛ በኋላ ግን በናቹራል ቤት ውስጥ እንደዚህ በመጠጣት ጤነኛ ምግብ በመብላትና እንደዚህ የፌሻል በቤት ውስጥ የሚገኙ ማር፣ ኦትሜል፣ ዮገርት ኢንስታግራም ላይ ሄዳችሁ ስኪን ሩቲኔን ማየት ትችላላችሁ። እዚህ ላይም ደግሞ ሰራለው ወደፊት እና ቤት ውስጥ ከምናገኛቸው ከሙዝ ልጣጭ በጣም ብዙ ነገሮች ከቤት ውስጥ የምናገኛቸው እና ናቹራል የሆኑ ምንም ኬሚካል የሌላቸው ነገሮች እና ፊቴ እንደዚህ ሆኗል። ከዚህ ወደዚህ ፊቴ እንደዚህ ሆኗል። ወይም ደግሞ የድሮ ፊቴና የአሁኑ ፊቴን እዚህ ላይ አስቀምጥላችኋለሁ። ብዙ ሪሰርቾችን እና በማንበብ ዘይቶችን ለራሴ ለፊት የሚጠቅሙ ዘይቶችን ይሄ የቡና ዘይት፣ የነጭ ዕጣን ዘይት ወይም ደግሞ ፈርክንሰን ኦይል፣ ኮፊ ኦይል አለበት፣ ኮኮና ኦይል፣ ሮዝመሪ ኦይል፣ ለመን ኦይል በጣም ብዙ ናቹራል ናቸው። እንዲሁም ለፊቴ ይሄ እና አንደር አይ ላይ ደግሞ አንዳንድ ጊዜ እንቅልፍ ሳትተኙ ስትቀሩ የማበጥ ነገር ወይም ደግሞ የመጥቆር ሲሆን ይሄኛው the best ሶ እነዚህን እቀባለሁኝ። ከዛ 30 ደቂቃ አሁን ለዚህ በቂ ነው። እነዚህን ካደረኩኝ በኋላ የኤክሰርሳይዝ ባጌን ቦርሳዬን እንደ ትላንትና ሁሉ ጊዜ አዘጋጃለሁ ለዛሬ ጠዋት ማለት ነው። እና እንደዛ አደርጋለሁ። ጅም እሄዳለሁ እንደዛ ካደረኩኝ በኋላ ማለት ነው። ዋክ ማድረግ ልምድ ብታደርጉ፣ ገመድ መዝለል ልጆች እስከሚነሱ ባላችሁ እስከሚነሱ ቀደም ብላችሁ ተነስታችሁ ገመድ ዘላችሁ ኤክሰርሳይሳችሁን አድርጋችሁ ቤት ውስጥ በቀላል በሰውነታችሁ ቁጭ ብድግን ሰርታችሁ ኤክሰርሳይሶች ዩቲዩብ ላይ አይታችሁ ኤክሰርሳይዝ ከሰራችሁ ወደፊት ደግሞ እኔ ኤክሰርሳይዝ ቤት ውስጥ የሚሰሩ ኤክሰርሳይሶች ጂም ውስጥ የሚሰሩ ኤክሰርሳይሶችን ለእናንተ ሼር አደርጋለሁ ብዬ አስባለሁ። እስከዛ ድረስ ሌሎች ዩቲዩብ ቻናሎችን እያያችሁ ኤክሰርሳይዝ ስሩ። ከዛ ቅዝቅዝ ያለ ሻወር፣ ቀዝቃዛ ሻወር ሁሌ ጠዋት እስክትለምዱት በጣም ይከብዳል፣ ግን ከለመዳችሁት በኋላ በጣም ነው የምታመሰግኑ። ቆዳችሁ ቆንጆ ይሆናል፣ ስኪናችሁ በጣም ጥሩ ይሆናል፣ ኢነርጂ ይኖራችኋል። በጣም ቀናችሁን ደስተኛ ሆናችሁ ነው የምትውሉት። እነዚህ ነገሮች አድርጋችሁ ከዛ በኋላ ቀናችሁን ትጀምራላችሁ። ቀናችሁን ሳትጨናነቁ ስትረስ ሳይኖራችሁ ፍሬሽ ሆናችሁ በጣም ፕሮዳክቲቭ ሆናችሁ ነው የምታሳልፉት። በጣም ደስተኛ ትሆናላችሁ እና ከኔ ልምድ የተነሳ ነው የምነግራችሁ። ፎን ላይ፣ ስልክ ላይ፣ ቲቪ ላይ ብዙ ሰዓት አታቃጥሉ። ጊዜያችሁን በአግባቡ ተጠቀሙ። በሴቶች እህቶቼ ጠዋት ስትነሱ እነዚህ ሩቲኖች አድርጉ። በጣም ነው የምትወዱት። በጣም የሚጠቅም ነገር ነው። ከራሴ ልምድ የተነሳ ነው የምነግራችሁ። እነዚህ ነገሮች እንደምታደርጉ ተስፋ አደርጋለሁ። አሁን እናንተ እያያችሁ እንዴት እንደምታደርጉ አሳያችኋለሁ እና ወደፊት ደግሞ እነዚህን አሰራሩን የምትፈልጉ ከሆነ ቪዲዮ እሰራላችኋለሁኝ። የኩከምበር ውሃ አሰራር አሁን እንዴት እንደምወስድ ላሳያችሁ። ጠዋት ስነሳ ለምሳሌ የጅንጀር ሻቱን እወስዳለሁ። ከዛ ውሃ ንጹህ ውሃ መጠጣት ትችላላችሁ እንዳልኳችሁ፣ ግን ያው ሞር ሄልዚየር ለማድረግ ይሄንን
ከጨረሳችሁ ጥሩ፣ ካልጨረሳችሁስ ግዴታ የለም። ቀስ እያላችሁ ትጠጣላችሁ። ከዛ በኋላ ፊቴን ውሃው ላይ አይስ ዋተር ላይ ዘፈዝፋለሁ ማለት ነው። እንጨምር እና ደግሞ ከነገና መዘፍዘፉን ከፈራችሁት መጀመሪያ ምን ታደርጋላችሁ? አንድ ትልቅ አይስ ትወስዱና ፊታችሁን በአይሱ ቀስ ብላችሁ ሳትጫኑ በጣም ማሸት፣ እንደዚህ ማድረግ ትችላላችሁ፣ ቀስ እያላችሁ። ከዛ ከለመዳችሁ በኋላ ውሃ ውስጥ መዘብዘብ ትችላላችሁ ፊታችሁን ማለት ነው። እንደዚህ አድርጋችሁ አንገታችሁ ስር እንዴት ደስ እንደሚል ልነግራችሁ አልችልም። እንደዛ ማድረግ ትችላላችሁ። እኔ ግን አሁን ፊቴን እዚሁ ላይ ዘፈዝፋለሁ ማለት ነው። ድጋሚ ሶስተኛ እንዴት ደስ እንደሚል ልነግራችሁ አልችልም። ታደርቃላችሁ አችሁ እንዴት ጽድት እንደሚያደርግ። ከዛ እንደማደርገው ይሄን ፌሻል ኦይል አንድ ላይክ 4-5 ድሮፕ አድርግና ፊቴ ላይ ካደረኩ በኋላ እንዴት ደስ እንደሚል ልነግራችሁ አልችልም። እዛ ይሄንን ደግሞ አንደር አይ አይናችሁ ላይ እብጠት፣ አይናችሁ ላይ ጥቁረት የሚያስቸግራችሁ ይሄ ቤስት በጣም ነው የምትወዱት። እዛ ልጅ ታደርጉና ኤክሰርሳይዝ መስራት ካለባችሁ ከዚህ በኋላ ኤክሰርሳይዛችሁን ትሰራላችሁ። ኤክሰርሳይዝ መስራትን ልምድ ብታደርጉ ጥሩ ነው። እኔ በጣም ኤክሰርሳይዝ እሰራለሁኝ። ኢንስታግራም ላይ ሄዳችሁ ማየት ትችላላችሁ። በውስጥ ታይም ኤክሰርሳይዝ ፖስት አላደርግም፣ ግን ስቶሪ ላይ ጅም የምሰራውን ኤክሰርሳይዝ ፖስት አደርጋለሁኝ። እነ ፊውቸር ግን ቲክታክ ላይ ኤክሰርሳይዝ ፖስት ለማድረግ ሞክራ ኤክሰርሳይዝ አደርጋለሁ። እዚህ ላይ አንዳንድ ኤክሰርሳይሶችን እዚህ ላይ አስቀምጣለሁ። በጣም ኤክሰርሳይዝ እወዳለሁኝ፣ እሰራለሁኝ። ከዛ እንደዚህ ካደረኩኝ በኋላ የጅም ልብሴን ለብስና ለስራ የሚያስፈልገኝን ልብስ ምግቤን ይዤ እሄዳለሁኝ። ጅም ኤክሰርሳይዝ ከሰራ በኋላ ሻወር ወስዳለሁ። ከእንደገና ሞይስቸራይዘሬን አድርጌ ብዙ ሜካፕ አልጠቀምም ስራ ቦታ ላይ እና እሄዳለሁ። ስራዬ ቀኑ ሙሉ ደስተኛ፣ በጣም ፕሮዳክቲቭ ስራዬን በአግባቡ ሰርቼ እመጣለሁኝ እና በጣም ሄድ ፕሬፕ የማደርግ ሰው ነኝ። ይሄ አሁን የጠዋት ሩቲን ነው ያሳየኋችሁ። በሚቀጥለው ደግሞ እንዴት ኤክሰርሳይዝ የጅም ባጌን እንትን እንደምል እና ብዙ ጥያቄዎች ደግሞ የደረሱኝ የሆድ ቦርጭን እንዴት ነው መቀነስ የሚቻል፣ እሱን ደግሞ በሚቀጥለው እናያለን። ለአሁኑ በዚህ ብቃን። ፕሊዝ እነዚህን ሩቲኖች አድርጉ። ጥያቄ ካላችሁ ደግሞ ሌሎች ላይፍ ስታይሌን ማለት ኤክስፒሪየንስን አካፍላችኋለሁኝ። ይሄ ቪዲዮ ጠቃሚ ነው ካላችሁ ለጓደኞቻችሁ ሼር አድርጉ፣ ኮመንት ማድረግ አትርሱ፣ ላይክ አድርጉ እና በጣም ብዙ የሚጠቅሙ ነገሮችን እዚህ ላይ እንማማራለን ብዬ አስባለሁኝ። ይሄንን ቪዲዮ እንደወደዳችሁ ተስፋ አደርጋለሁኝ። ስላያችሁኝ በጣም አመሰግናለሁ እና ሌሎች ጥያቄ ካላችሁ ምን አይነት ቪዲዮ እንድሰራ የምትፈልጉት ነገር ካለ ከታች ኮሜንት ላይ አስቀምጡ። ለአሁኑ በዚሁ ቀን፣ በሚቀጥለው ቪዲዮ እስከምንገናኝ ለአሁኑ ባይ። እወዳችኋለሁ። ሰብስክራይብ ማድረግ እንዳትረሱ፣ ላይክ ሼር ማድረግ እንዳትረሱ። ባይ